ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። በጣም በሚያሳዝን ሁኔታ በቤተክርስቲያን ላይ በገዳማትና በኦርቶዶክሳውያን ላይ ጥቃት እየተፈጸመ ይገኛል። አላወቅነውም። ልጆቻችን ወይም እናቶቻችን ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ ከየት ይምጣ አያውቅም፣ በድሮን እህቶቻችን ልጆቻችን ተጨፈጨፉብን። እዚህ ገዳሙ አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚመኑም እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናትን መነኮሳቱን ማለት ነው ሁሎችንም ጨፈጨፈብን። እንግዲህ የኢትዮጵያ ሕዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች ይሄንን ነገር ሁሉም የምታዩት ተግባር ቤት ወይም የገዳማውያኑ የእንጀራ መቆነኛ የእንጀራ መስጫ ይባላል። በእኛ ተግባረ እድ አላቸው። እዚህ ጋር ይሄንን የምታዩትን ውድም ያደረገው እንግዲህ በድሮን በተጣለ ነው። በዚህም እንግዲህ አባታችን እንደተናገረው ቦታው ሰላማዊ ነው። ምንም አይነት ታጣቂ የለም። እዛ አካባቢ ምንም አይነት ወታደርም የለም። በድሮን በዚህ መልኩ ገዳማት ጥቃት እየተፈጸመባቸው ይገኛል። እንደዚሁም ደግሞ ቀጣይ ያሳያችኋለሁ በሀዲያ ስልጤ ላይ እንደዚህ ጥቃት እየተፈጸመ ነው። እንዴት ነው ዘላቂ መፍትሄ ልናገኝ የምንችለው? መንግስት የማይጠብቀን ከሆነ የማያድንን ከሆነ መንግስት ራሱ የሚገለን ከሆነ በድሮን ገዳማት ንጹሐን ያሉበት ከጸሎት ውጭ የማያውቁ ፖለቲካ ውስጥ የሌሉ ምንም ነገር የሌሉ መነኮሳት ላይ ይህን ያህል ከባድ ጥቃት እየተፈጸመ እንዴት ነው የምንቀጥለው? ኦርቶዶክሳውያን በዚህ ሂደት እንዴት ነው የምንቀጥለው? በዚህ አይነት ሁኔታ ነው ወይ የምንቀጥለው? እስከ መቼ ነው የምንቀጥለው? ማልቀስ፣ መቆዘም፣ መግለጫ ማውጣት ያዋጣል ወይ? እስከ መቼ ድረስ ነው የሚቀጥለው? እስኪ ደግሞ አቡነ ኤርሚያስ የሚሉትን እንስማቸው። በጣም ነው አሁንም እነዚህ የሚሄዱት ክርስቶስ ሰምራ ከተባለ እያሉ የሚሄዱት ማለት ዘራችሁ አይባረክ። በእውነት ዘራችሁ አይባረክ። ታቦትኩም ሊቀ ጳጳስ ቁም ረግጠው የሚሄዱ ባለጌዎች። ኧረ እንደው እባክህ ተው፣ እንደው አባታችን እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ። ምን አደረግን? አሁን ሃይማኖት ተው አንተ ሃይማኖት ነው። ይሄ አሁን ታቦት ቁሙ ስትመልከቱ የኩኝት ልጆች በእርግጥ አቶ መኮንን መርቷቸው አቶ መስጊድ መርቷቸው ምን ሊሆኑ ነው? በጣም ነው ማለት ነው። እናንተና እኔ መካከል ያስረግማችኋል። ታቦት አምጥቼ ቆሜ ረግጠው ይሄዳሉ።
እርጉሞች። ይህ ህዝብ እኮ ዝምት ልጆች። ብፁዕ አቡነ ኤርሚያስ ታቦተ ቅዱስ ክርስቶስ ሰምራ ይዞላቸው ሄዶ ነበረ ለዚች ቤተክርስቲያን ማለት ነው። ነገር ግን ታቦተ ማርያም የእመቤታችን ካልሆነ ብለው አኩርፈው እየሄዱ ነው። ኧረ ተው አገልግሎቱ አንድ ነው ቢባሉም እምቢ ብለው ረግጠው ሄደው ነው እና እሳቸው ስሜታዊ ሆነው በዚህ መልኩ ሲራገሙ ሲናገሩ የሰማናቸው ማለት ነው። እና ይሄ በተለይ በገጠሩ ማህበረሰብ ዘንድ የወንጌል ነገር የቤተክርስቲያን ዋና ትምህርቱ በደንብ አልተሰራም። ስላልተሰራ ነው። ለምሳሌ በደንብ መሰበክ አለበት ወንጌል። በደንብ ወንጌል መሰበክ ሲችል የታቦትን አገልግሎት ጥቅሙን መረዳት ይጀምራል ሰው ማለት ነው እንጂ አሁን ለምሳሌ የጊዮርጊስ ካልሆነ የሚካኤል ካልሆነ የሚል ክፍፍል ሁላ ሊፈጠር ነው ማለት ነው። በቅዱሳን ላይ በቅዱሳን ህብረት መደመር ሲገባን በቅዱሳን ላይ ደግሞ መከፋፈል ይመጣል ማለት ነው። ስለዚህ ትልቅ ስራ የሚጠበቅብን እንደ ኦርቶዶክሳዊነት እንደው ይሄ እንደው ለብ ያለው ወንጌልም ቢሆን ማለት ወግ የበዛበት ስለሆነ ወደ ምረቱ እሱ እንኳን ቢሆን እየተሰበከ ያለው ከተማ አካባቢ ነው እንጂ ገጠር ላይ እሱ ራሱ የለም። ታምር አስነብቦ ብትን ነው የሚሉት እና ምን ለማለት ፈልጌ ነው ቢማር ሰው የታቦትን አስፈላጊነት የታቦት ጥቅም ምንድን ነው በቅዱሳን ስም መሰየሙ እሱም ቢያውቅ ኖሮ እንደዚህ ብፁዕ አባታችን የማይበሳጩም ነበር፣ እነሱም አንደርስታንድ ያደርጉ ነበር። በቅዱሳን ስም ታቦት ይሰየም እንጂ አገልግሎቱ አንድ ነው። የጌታ ስጋና ደም ማዘጋጃ ነው፣ ማዘጋጅነት ነው ዓላማው። እና ይህንን አለመረዳት እንደዚህ አይነት ቅያሜዎችና ቅሬታዎች እየፈጠሩ ነው እና በጣም ያሳዝናል። እሳቸውም አልፈርድባቸውም፣ በጣም ተናደው ተበሳጭተው ነው። መራገማቸውን ባልወደውም ግን ደግሞ አንዳንዴ ኢሞሽናል ትሆናላችሁ፣ ታዝናላችሁ። እሳቸው ሄደው ታቦት ወስደውላቸው ምናምን እንደዚህ መሆኑና እኔ እንጃ በቃ እየገባኝ አይደለም። እንደው ምን እንደነካን እንጃ። ብቻ ነው ብቻ መማር ጥሩ ነው። ክርስትናን ማወቅ መማር መረዳት ከዚህ ሁሉ ያድን ነበር። እናንተ ገና በልልታ ድንቁርና ውስጥ ትጨበጨባላችሁ። ከዚህ ውጣ። ሰባኪያን ብራች አረጋጉን እናስብበት። ሰው መሆናችን እንረዳ። የቤተክርስቲያን ጉስቁልና የሰው ክብር ይገባል። ዝም ብሎ ማጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን እናስብ፣ ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ። ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆነን ያለነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታጭ ላይ ሆኖ የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጊዎች ነው የምንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊቱ ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? እኔ ምንድነው መምህርነቴ? ሊቁ ምናምኑ ሰባኪ ምናምን ምን ያደርጋል? ስብከቴ አባት ምናምን ምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? ምንድነው እረኝነት? ምንድነው አባትነት? ምንም